ደሊና ድራማ ይዤ መጥቻለሁ። በትናንትና ድራማችን እንግዲህ ኤልሳ በጣም ተጨናንቃ ከፍቅረኛ ጋር ተጣልታ ነበረና ከሌብ ሂጄ መናገር አለብኝ እሱ ማን እንደ ስለሆነ ነው ብሎ ነበረና ከሌብ ደግሞ አሁን ሂጄ ልኩን እነግረዋለሁ ብሎ ነበረና አሁን እንግዲህ ከሌብ ሮጦ ወጥተዋል። ሂጄ ልኩን እናገራለሁ ልኩን ነግሬ እመጣለሁ ብለዋል። ሮጦ ሄዷል። እንግዲህ ከሌብ እንዳትሄድ ምናምን እያሉት ነበረ። ምንም እንትን አላሉምና እነሱን አላዳመጠም። ብሄድ የሚያወራኝ ይመስላል አለችውና ኤልሳም ከሌቡም ቢሆን ይሄን ያህል መናደድ ደሊላ ትክክል ነች። ወንድምሽም ቢሆን ለአንቺ ብሎ ነው በኋላ ራስሽ ታረጋጋለሽ አሉና እናትየውም አሁንም የሰውን ልጅ ካልገደልኩ ብሎ እየፈኮረ ነው። ቀስ ብለሽ አንቺ ሁሉንም ነገር ታስረጃለሽ። አሁን እጅና ወንድምሽን ይቅርታ ጠይቂ አሉና እናትየውም ጎበዝ፣ እንደዚህ ነው መሆን ያለበት ኤልሳ የኔ ውድ አለችውና ደሊናም እጅ እናገረውና እሱ ከተናደደብኝ ተመልሼ እወጣለሁ አለችውና አዎ ተረጋጊና በኋላ ተመልሰሽ ትገባለሽ አለቻትና ደሊና ተመስገን ደሊና ልብሱን ቀይራለች። ብቻዬ መሆን ነው የምፈልገው አለ ከሌቡም እነሱ አንኳ እኔ እኮ ነኝ ከሌብ አለችውና እህቱ እንግዲህ ከሌብ ጋር ሄዳለች። ብቻዬን ነው መሆን የምፈልገው ብዬሽ ነበር አይደል እንዴ ውጭ ከክፍሌ አለና እኔ እህቴ ብዬ ከአጠገብሽ ስቆም ደስ አላለሽም? ለኔ ብለሽ ለኔ ሁሉም ሰው ፊት ማወረድሽ ነው አለና ታዲያ ሁሉ ለምንድን ነው ያ ሁሉ ጩኸትና ለመና አለና ምን አለው ከሌብ በዚች ዓለም ላይ እዚህ ዓለም ላይ ብቻዬን እንዳልሆንኩ ጋሻ መከታ የሆነ ወንድም እንዳለኝ ተሰምቶኛል አለና እኔ የአንቺ ደስታ አንቺ ተጨንቀሽ ማየት እኮ እኔ ለእኔ ልታታልኝ አትሞክሪ ኤልሳ። እኔ እውነትሽና ውሸትሽ መለየት አቅቶኛልና አለውን። ታዲያ ለምንድን ነው ቅድም ከሱ ጋር እንደሆንሽ ለምንድን ነው ነገርሽኝ? አለና እሱ በጠፋ ጥፋት አንተ ችግር ውስጥ እንድትገባ ስላልፈለግኩ ነው። እኔ ግን ይጨነቅልሃለሁ ለእናታችን ለአንተ ለሁሉም እጨነቃለሁ። ለዚህ ቤት እኮ አንተ ምሰሶ ነህ አለችውና ኤልሳ ይቅርታ እየጠየኩክ ነው አለችውና እሺ ይቅርታሽን ተቀብያለሁ። እኔም ተናድጄ ስለነበረ ነው የጮኩብሽ አለና ከላይ ግን ኤልሳ አንድ ነገር በጥብቅ ላስጠንቅቅሽ። ምንድን ነው ከላይ ብዬ ሁለተኛ ሆነ ነገር የማስጠነቅቅሽ ነገር አለ ስላት ምንድን ነው ከላይ ብዬ አለችው። ሁለተኛ ስልክሽ ላይ እንኳን ከደወለ እሱን እንደተናገሪ ስልክሽ ላይ ደወለ የሚባል ወሬ ራሱ ከሰማ ይቅር አልልሽም አለና እሺ ቃል እገባላለሁ ወንድሜ አለችውና እሺ ይሄን ቃልሽን ጠብቂ አለ። እሺ እኔም ከእንግዲህ በኋላ ለቤተሰቦቼ ክብርና ለራሴ ክብር ስል እኖራለሁ አለች። ካሌብ ከአጠገቤ ስለሆንክ አመሰግናለሁ። ሂጂና አሁን ፊትሽን ታጠብና እረፍት አድርጊ አለውና ካሌብም እህቱን አበረታታና ደህና ደሪ አለና እሷም ጥላ ወጣች። ካሌብ ቃልሽን ብታል ቃልሽን አልፈሽ ሆነ የምታስቸግሪኝ ከሆነ ሌላ ነገር ነው የምከተልሽ ብለዋል። እንግዲህ ካሌብ እህቱ ላይ ኤልሳ ላይ ኤልሳም እንግዲህ ሁለተኛ እሱን አላገኘሁም ብላ ቃል ገብታለች። የካሌብ እናትና እንግዲህ ደሊላ ሳሎን ውስጥ ቁጭ እየተስማሙ ይመስልሻል እንዴ? ተረጋጉ እንዴ? ገብታ እያወራችሁ ነው። አሁን ተረጋጉ መስል ቅድም እኮ ነፍሴ ልትወጣ ነበረ አለችውና እናት ወንድምና እህት አይደሉም አየ ይታረቃሉ አለችውና ንዴቱ አደገኛ ነው። ኤልሳን ስለሚወዳት ነው እንደዚህ ያደረገ
እውነትሽ ነው ልጄ። ኤልሳ ሰሆን እንዴት ሆነች አለችውና እናትዮ እሷ ከማንም ጋር እንዳትጣላ ቃል ገብታላታለች። ትክክል ነሽ እማዬ፣ እኔ ሁሉም ነገር ነግረታ የራሷን ማዋረድ አልነበረባትም አለችውን። አዎ ያዳክታል በጣም አለችውን። ኤልሳዬ ነይ ቁጭ በይ አለቻትና ደሊላ ኤልሳ መጣ ከነሱ ጋር ቁጭ አለች። ኤልሳ ልጄ እንዴት ሆናችሁ? ከሌብ ጋር አዎ እማዬ፣ ከከሌብ ጋር አውርተን ተስማምተናል አለችው። ዋና መስማማታችሁ ነው እመስገን ነው አለችው። ቅድም እኔም ተሳስቼ ነበር፣ እኔም አሁን ይቅርታ ጠይቄያለሁ። አሁን እዚህ ቤት ውስጥ ሰላም መመለሱ ራሱ ትልቅ ነገር ነው አሉና እናትየው እማዬ አንቺ ምንም ነገር እንዳትጨነቂ፣ አሁን እኔ ደህና ነኝ አለ። እኔ እናንተ አንድ ላይ ስትሆኑልኝ ነው ሰላም የምሆነው አለችው። አዎ እማዬ ቤተሰብ ማለት እንደዚህ ነው አለችውና ፈጣሪ ይባርካችሁ ልጆቼ ስትለው ደሊና አሜን እማዬ አለች። አሁን ንዴቱን ትቶ እረፍት እያደረገ ይመስልኝ። ከዚህ በኋላ ያለፈ አልፏል፣ ወደፊት ነው ማሰብ ያለብን። አዎ ወደፊት ብቻ ነው ማስበው ከእንግዲህ በኋላ አለችው። ምን ሆናቸው? ቅድም ምን ተፈጠረ? ሳሎኑ በጨዋት የተንጫጫው ነበር። ምን አገባሽ? የማገባሽ ውስጥ አትግቢ። እኔ በነገሩ ስላዘንኩ ነው። ሚረዳችሁና ማግዛችሁ ነገር ካለ ብዬ ነው እኔ የመጣሁት አለችውና ኤልሳ ተይው እንደዚህ አትናደጂ። እኔ ኤልሳ እኮ ካሌብ ስጮውብሽና ስዝትብሽ እኮ የሚጎዳሽ መስሎኝ ነበር። የኛ ችግራችን እራሳችን እንጨርሳለን። አንቺ ምንም አይመለከትሽም። አሁን ቤዛ ልጅ የኛ ምንም የሚያስፈልገን ነገር የለም። አሁን ወደ ውስጥ ገብተሽ ማረፍ ትችያለሽ አሉና ወይዘሮ ጽጌረዳም ለቤዛ አፍሽን ዘግተሽ ብትቀመጪ አይሻልሽም አለችውና ኤልሳም ለደሊና መለሰችላት። ደሊላም እሺ በቃ አሁንም የልብ ስብራትሽ አለቀቀሽም አደለ አለችውና ቤዛ ባክሽን አሁን ሂጂ ነገሩን አታባባሺ አለቻትና ደሊላ እሺ እንደፈለጋችሁ መሆን ትችላላችሁ፣ እኔማ ላስናናት ብዬ ነው አለችውና ቤዛም ይሄ አቅም ያለን አለችውና ደሊና ተያት እንጂ የኔ ልጅ አትናደጂ። እሷ እኮ በጣም ልትረድ መጠንቀቅ ይኖርብናል። እሷ የሴጠን ቁራጭ ናት እኮ እማዬ። ከእንግዲህ በኋላ ማንም ሰው እንዲጫወቱብኝ አልፈልግም አለችው። ደሊላም እንግዲህ ቀጥ ብላ ካሌብ ክፍል ሄዳለች። ስተንካኳ ካሌብ ብላ ስትጠራ አቤት ደሊላ ግቢ አለና ብቻውን ቁጭ ብሏል። እንግዲህ እሷም ሄዳ እሱ ጋር ቁጭ ካሌብ እንዴት ነው አሁን ተረጋጋክ? አለችውና ቅድም አዎ ተረጋግቻለሁ፣ ቅድም ስሜታዊ ሁኜ ነበረ። አዎ አሁን መረጋጋት ጥሩ ነው። እህትክን በደንብ በጣም ስለምትወደው ነው የተናደድከው። ቅድም እየተነገርኩ ሁሉ ወንድምነትህን ነው የሚያሳየው። እሷ እኮ ለአንተ ያስባ ነው፣ ችግር ውስጥ እንዳትገባ ፈልጋ ነው አለና አለችውና ደሊላ ታውቃለህ፣ እንደ አንተ የሆነ ወንድም ቢኖረኝ ደስ ይለኝ። እንደዚህ የሚጠብቅ የሚከላከል ለእህቱም ቢያስብ አገኘሽ አይደል እንዴ? ከወንድም በላይ ወንድም ቢኖረኝ ኖሮ ብላ ስትለው እንደ እኔ አይነት ጀግና ባል ስላለሽ እድለኛ ነሽ አለና ከወንድም በላይ ነኝ እኮ እኔ ለአንቺ አለና ከእንግዲህ በኋላ ኤልሳን እሱን እንዳታገኘ ቃሏን ሰጥታኛለች። ሁለተኛ እንዳትደውልላት እንዳታገኝ ቃል ገብታልኛለች። ከእንግዲህ በኋላ እሱ ጋር አትደውሉም አለና ካሌብ እሺ በቃ ካሌብ እኔ አንተ ተኛ፣ እኔ ወደ ማየ ጋር ልመለስ፣ እኔ ጀግና ምንም አይደለም እሺ አለችውና ደሊላም ብድግ ብላ እንግዲህ ወደ ሳለን ተመልሳለች። ካሌብ ብቻውን ነው የሚቀመጠው።
ቤዛ እንግዲህ መተኛት አልቻለችም። እንትና ሙዚቃ ከፍታ ኤልሳ ሙዚቃ ከፍታ ቦታለች። ምንም ነገር እንትን መተኛት አልቻለችም። እሷ አውቃ ነው በማታ ሙዚቃ የከፈተችው። እንግዲህ ተኝታ ነበረ፣ ነቃች። ያው በጣም ተረብሻለች፣ እየተነጨነጨች ነው። እንግዲህ ወደ ሰው በገዛ ቤቱ መተኛት አይችሉም እንዴ? እቺ ያማታል እንዴ? ለየላት እንዴ? አለችውና ቤዛ ተመልሳ መተኛት አልቻለችም። እንግዲህ እቺማ ሂጄ ዛሬ እንግዲህ ኤልሳ እየደነሰችው እየደነሰች ነው። እሷ እንግዲህ ሙዚቃ ከፍታለች እስከ መጨረሻ ዝም ብላ ከስልኳ ላይ ገዝታ እየጨፈረች ነው። ማርማር ይላል ስራ ስርዓት የሌለሽ ሰው ነሽ አንቺ። እንቅልፍ ስለሌለሽ የኛ መተኛት አልቻልንም። ይሄ እኮ የኔ ክፍል ነው ምን አገባሽና ነው አለችውና ኤልሳም መለሰችላት። ድምፅሽ ቀንሽ ያልኩሽ እኮ ነው። አብድሻል እንዴ? ሰው መተኛት አልቻለም እኮ ሌሊቱን ሙሉ ሙዚቃ እየከፈትሽ ልተኛ ነው አለቻት። ቤዛ አርፈሽ ተቀመጪ አለቻት። አንቺ ሴትዮ ስነ ስርዓትሽን ብትይዥ ይሳልሻል አለቻትና ቤዛም እንግዲህ እያስፈራራቻት ነው። መተኛት ካልሻልሽ ጆሮሽን ድፈኙ አለቻትና እኔ ዚጊ ብዬሻለሁ ዚጊው፣ እኔ አእምሮ ሊፈነዳ ነው አለቻት። የእንቅልፍ ጦስ የአንቺ ችግር ነው። እኔ ምን ላድርግልሽ ታዲያ? ቅድም ክፍልሽ ቁጭ ብለሽ ስታለቅሽ እያልሰማሁሽ መሰለሽ እንዴ? ትሰምኛለሽ? ለአላስፈላጊ እብደትሽን አትዘጊ። ሂጄ ለካሌብ ሳልናገር ትዘጊያለሽ? አትዘጊም? አሁን ሂጂና ተናገሪ። ካሌብ እኮ አሁን ተኝቷል። ሲጀመር ካሌብ አንቺን አይሰማሽም። እኔ ከእንግዲህ በኋላ ግድ የማይሰጠኝ ሰው ምንም ነገር ማሰብ አያስፈልገኝም አለችውና ሂጂና ከፈለግሽ ለዓለም ሁሉ አበስሪና ነይ። ሁለተኛ ግን እንድትረብሽኝ አልፈልግም አለቻትን። አንቺ ነሽ እኮ ወደ እኔ ክፍል የመጣሽው እኔ እኮ አልመጣሁብሽም አለቻትና ኤልሳም መልሱን ሰጠቻት። ደሊላ እንግዲህ ተመነቃቀረችን። ይሴስ የታባሽ ሰራውልሽ አለቻትና ደሊላም ምንም ማድረግ አልቻለችው። እንግዲህ ሮጣ ወጣች። ሁሉንም ነገር የምወስነው እኔ ነኝ አለችውና ኤልሳ እንግዲህ ደስ ብሏታል። በጣም ነው ደስ ያላት። ስትወጣ ደሊና ጋር በር ላይ ተገናኙና ደሊናን ገፍትራ ነው የወጣችው። ቤዛ ቤዛ ምን ሆነሽ ነው አለቻትና እሷም ምንም አልተናገረቻትም። ሮጣ ቤዛ ምን አድርገሻት ነው ኤልስዬ እንደዚህ ያበደችው? አየሽልኝ አይደለ? ምን አድርገሽ ነው? ገፍትራኝ ነው ያለፈች። እንደትተኛ አድርጌ ነው የተባታ ገና ሌሊት ሁሉ ረብሻታለሁ አለችው። ነው እንደዚህ የሆነ ጨካኝ ሆነሽ እንዴት ነው ሰላሟን የነሳሻት አለችውና ገና ሰራላታለሁ ምን አይተሽ ነው አለች። ከበፊቱ የተሻለ ሰው የሆነች እየሞከረች ነው። ተያት እባክሽን ትተኛበት አለቻት። ድል የኔ የእሷ አይኖቿ ውስጥ ቆንጆ የማስመሰል ነገር ነው የሚታየኝ። አንቺ ደግሞ ድርቅ ማለት ትወጃለሽ። አንድ ጊዜ እንኳን እድል አሰጫትም አለቻትና ቅድም ሆን ብላ እኔና ካሌብን ለማጣላት የመጣችው እኮ እሷ ናት አለችውና ኤልሳ ትንሽ አይደለም እኮ በእኔ ቁስል ለመጫወት የመጣችው እሷ ናት። እኩል ሌሊት አንቺ እኩለ ሌሊት ሙዚቃ ከፍተሽ ግርግር አይፈጠርም አለቻትና አይ አሁን ካሌብ ተኝቷል ሙዚቃውን ቀንሽው አለቻትና የእነሱ እረፍቱም እንዳትረብሽ ሙዚቃማ የቀነስኩት ለማየና ለካሌብ ብዬ ነው። ለዛ ነው ለእሷ ብቻ እንዲሰማ አድርገሽ የከፈትሽው አለችውና አዎ አንቺ ግን አደገኛ ነሽ። ይሄን ያህል ከየት አምጥተሽ ነው
አለቻትና እኔ ሳስብ እኔ ለሰው ሳስብ ሲረግጡኝ ኑሯል እነሱ። ስለዚህ ለሰው ማሰብ አያስፈልግም አለችውና እባክሽን ራስሽን አትጉጂ። ከዛ ይልቅ ግን የእሷን አስመሳይነትንና ሰላማን ስነሳ ትኖራለሁ አለችው ነው። አጠፋለሁ ቤዛ ዛሬ እንቅልፍ በአይኗ እንዳይዞር ነው ማረጋት አለችውና እሺ ደሊና ስላወራሽኝ ደስ ብሎኛል በይ ደህና ደሪ አለችውና ደሊላም ወደ ክፍላ ሄዳለች። እሷም ሙዚቃውን እንግዲህ ቀንሳ እንድት አብዳለች እየጨፈረች ነው። ማን ስለሆነች ነው እኔ ላይ እንደዚህ የምት ልቤ እኮ በእንዴት ሊፈነዳ ደርሷል። እንዴት ነው ማረገው አለችውና ልታብድ ደርሰሻል። እውነቱም ነው እሷ በሰላም ልትደሰት እኔ እንቅልፌን አጥቼ እኔ አሳይሻለሁ አለች። ዛሬ በደንብ ተደሰች፣ በደንብ ሳቄ። ይሄን ዛሬ ደስታሽ በደለቅሶ ስቀየር አሳይሻለሁ አለችውና ቤዛ አሉና እናትየው ይቺ ሴትዮ ደግሞ ምን አባቷ ፈልጋ ነው? ሰው በገዛ ቤቱ እንኳን መተኛት አይችልም? ቤዛዬ አሉና እሺ መጣሁ አለችውና ነይ እስቲ እግሬን አለፍሺ ብርዱ በረደኝ አሉና እናትየው እንዴት ታለብሳችሁ አዘዙ። ግን እንደምንም ብላ ያለበሰቻት እየተመነቃቀረችውን ቢሆን አንቺ ግን እስካሁን ያልተኛሽው ቅድም የተፈጠረ ነገር ረብሾሽ ነው? በቃ እኔ አሁን ወደ ክፍሌ ልሂድ። ቅድም ያኔ ነይ እስቲ የኔ ልጅ ስለምንድን ነው የምንጫወተው? ማየ ምን ፈልገሽ ነው? ነይ አጠገቤ ቁጭ። አሁን እኮ እኩለ ሌሊት ነው ማየ ነግ ነይና ቁጭ በይ። ስለ እኔ ህይወት የምትማሪው ነገር ይኖራል። እኔ ያሳለፍኩት ነገር አእምሮሽ በሆነ ነገር ተወጥሯል። ነይ ቁጭ በይና ልንገርሽ አልዋትና እንደምንም ቁጭ ብላለች። እንግዲህ ልታዳምጣችሁ ይሄው ተቀመጥኩ። ምን ልታስረጅኝ ነው አለ። እንግዲህ እንዲህ ከሌብ እንግዲህ በትራስ መጫወት ጀምሮ አዎ ከሌብ አንተ ነብር እኮ ነው የምትመስለው ከእንቅልፍ ስትነሳ አለቻትና ይሄ ገረ ጥላታችን እናጥፋ እንደ እናጠቃው እንደ ያለው እና እንግዲህ ሁለቱም እሱን እየደበደቡ ነው። እሱም ተነስቶ እንግዲህ ሁለቱንም ሊመታ እየሞከረ ነው በትራስ ጨርቅ። እንግዲህ ከጨዋታችሁ ውስጥ ቶሎ ብላ እሺ እሺ በቃ ይቅርታ ይደረግልኝ አለችውና ሁሉም እንግዲህ እነሱ እንግዲህ ሶስቱም ቁጭ ብሎ እየተሳሳቁ ነው። ከሌብ ከዛችኛ ወደ አደሊና ዞሮ እያወራ ነው። ቁጭ ብሎ እየተጫወቱ ነው። ተመስገን ብቻውን ቁጭ ብላ ይእናት ይሄ ቤትና የልጅን ጸባይ ስታዩ እንደዚህ በቀላሉ እየመጣ ይመስልሽ? እኔ ያየሁትን መከራና በደል ቤተሰሜ ታለቅሽ ነበረ። እሱ ገና ሕፃን ልጅ ሆኖ ወልጄ ወደው አረገዝኩት። ውርጉዝ ሆኖ ይመታሽ ነበር። ሆዴ እንኳ ሳይቀር ይመታኝ ነበረ። ሁሌ በጨዋታና በለቅሶ ለምን አብረሽ ኖርሽ ታዲያ? እንደዛም ሆኖ እኔ ወዶ ነበር። የልጆች አባት ስለሆነ በጣም ወዶ ነበር። እንዴት ውርግዝ ሆነሽ እየደበደበሽ ከሱ ጋር ትኖራለሽ? አለችውና ደሊላ በቁጣ ሲያሳይ ሌላ ምን ያደረግሽ ነበር ስትለው ያው ወደ ቤት ሲሄድ ይዞት ይመጣል። አዎ ሴት ይዞ ይመጣል አለችውና አዎ ልጄ እኔ የሳሎን ቤት ቁጭ ብዬ እሱ ሌላ ሴት ይዞ ወደ መኝታ ክፍል ይሄድ ነበረ። እኔ ምንም እንዳልተፈጠረ ታግዤ እኖር ነበረ። እንደተለመደ አንድ ቀን ከመጠን በላይ ሰክሮ ሲመጣ
ከዛ መንገድ ላይ በያዙ ዱርዮቹ በያዙት አደገኛ ወቅቶ ገደሉት አለችውና፣ አዎ ልጅ አሉና፣ አዎ ያ ሁሉ በደልና ክፋት ወደዛ በዛ ተጠናቀቀ አለችውና፣ እውነቴን ነው የምነግራችሁ፣ በሰው ህይወት አትጩ፣ ሁሉም ነገር ፈጣሪ ያያል አለችውና፣ እሺ እማዬ ይገባኛል እና ልጄ አታስመስይ፣ እሺ ልጄ ሰዎቹን አትበድይ፣ ሰው እየዘራውን ነው የሚያጸደው። እሺ እማዬ ተረድቼሻለሁ የኔ ልጅ፣ ሰዎቹን አትጉጂ፣ አትመሳይ አትሁኝ፣ ሰው እያዘራ ነው የሚያጭዱ አሉና፣ ይሄ ሁሉ በደል ደርሶበት የእሷ አሁንም ይሄ ሁሉ በደል ደርሶበት የካሌብ አባት ግን ምን አይነት ጨካኝ ነው አለችውና፣ እኔ እስከሱ በምን ይሻላለሁ? አሁን ራሷን እየያየች ነው። ካሌብ ደሊናን እየበደልኳት፣ ካሌብን እየበደልኩት፣ እነሱ ላይ ያሴርኩት ሴራ ይቅር የሚባል ነው? እኔም እኮ ከሱ እኩል ነኝ አለችውና እንግዲህ ካሌብ እናትየው ጋር ሄደዋል። እናቴ እንዴት ነሽ? አሁን ተሻለሽ? አለን። አሁን ደህና ነኝ እኔ ልጅ፣ ቅድም እኮ የግሬን በረደኝ ስትይ እኮ ቅድም ደንግጬ ነበር። እኔ አሳቢ ልጅ፣ እኔ እናንተ ሰላም ብቻ ነው የምፈልገው አለችውና አሁን ኤልሳን ብትሆን ተረጋግታለች። እኛ ደህና ነን እማዬ አለና ካሌብ፣ አሁን ሂድና ስራህን ስራ፣ እኔ በጣም ደህና ነኝ። እኔ የሚያስፈልግስ ነገር ካለ እዚሁ ሳሮን ነኝ እሺ አለና ካሌብ እናቱን እጁን ስሞ እንግዲህ ወጥቷል። ቤዛ እንግዲህ በጣም እየተጨናነቀች ነው። ሴትየው በመከሯት በነገሯት ነገር ምን እንደተፈጠረ አላውቅም። በጣም ነው ያዘነችው። እንግዲህ ምን እንደሆነ ፈጣሪ ያውቆ በጣም ተጨናንቃለች። እንግዲህ የሴትዮ ምክር የእሷንም ጨካኔ እንትን እያላት ይመስለኛል። በጣም ቁጭ ብላ እንግዲህ እየተጨናነቀች ነው። ዊግሽን እንዳትያበላሽ ክፍላ ውስጥ ቁጭ ብላ ወይዘሮ ጽጌረዳን በነገሯት እንትን እኔም እንዴት ነው እንደዚህ ጨካኝ ሆንኩት? እኔም ለካ የያዛች ክፉ አባቴ ውጤት ነኝ ለካ የኔ ሰዎቹን ማስለቀስ ከሱ ነው ለካ የተማርኩት። የኔ ሰዎቹ ስቃይ የሚያስደስተኝ ጨካኝ ነኝ ለካ አለችውና ቤዛ እንግዲህ ቁጭ ብላ ያለቀሰች ነው። እኔ አሁን ሰውን እኔ እንደ አባቴ መሆን አልፈልግም አለችውና ብቻው ማውራት ጀምራለች። እኮ በከምላክ አንተ እርዳኝ አለችና ብቻውን ቁጭ ብላ እያለቀሰች ነው። በጣም ተጨናንቃለች። በጣም እያለቀሰች ነው። ጭንቅላቷን አስሬ የያዘች በጣም እኔ አልፈልግም እያለች ነው። በጣም እየተርበተበተች ነው። ይኸው ሴትዮ የመከሯት ነገር እሷ እስከዛሬ ለሰው ላይ ያደረሰችው በድን ዛሬ ቀን ሙሉ ያ ሁሉ ግርግር ቤት ውስጥ እኔ ግርግሩ እንትን ከሆነ በኋላ አንቺ ጋራ ሲሆን ነው ሰላም የማገኘው ማለት ቅድም አንተ ኤልሳን እዛ ስታወራ እኔ ክፍሌ ውስጥ በጣም ተጨነቄ የነበረ ብቻዬን። እማዬን ብትሆን እየተሻላት ነው አሁን እግዚአብሔር ይመስገን አለና ይሄ ሁሉም ነገር አለ። ይሄ ሁሉ ነገር አርፎ መቼ ነው ለራሳችን ጊዜ የምንሰጠው? አለችውና ደሊላም ለካሌብ እንደዚህ ደሊላ አሁን ሁሉም ነገር አልፏል። እኔ ጥንካሬ አንቺ ነሽ። አሁን ሁላ ሌላ ነገር ሁሉ ማሰብ ጀምረ። አሁን እስከ መቼ ነው እኔና አንቺ በድብቅና በስጋት የምንኖረው? ምን ማለት ነው? ለምን አይሆንም? ይሄ መወሳሰብ አስፈል አሁን እማዬ የሚሻላትና ሸማግሌ ይላክና ሁሉም ነገር
ከቤተሰብ ጋር አልተወራበትም። በደንብ ዝግጅት ማድረግ ነው አለብን አለች። ምንም ዝግጅት አያስፈልግም። እኔም ከአንተ ጋር መሆን እኮ ነው የምፈልገው። ይሄ የሰው ወሬ ምንም ጥቅም የለም። ይሄ አሁን እንግዲህ ምንም እንትን አንልም። እኔ ችግሩን አስተካክል። እማዬ እኮ አንቺን ታቅሻለች፣ በጣም ነው የምትወድሽ፣ ደግሞ የበለጠ ደስ ነው የሚላት አለና ከሌቡም ታዲያ ለምንድን ነው መንፈራ? እኔ ሸማግሌ አስተካክዬ መላክ ያለብኝ እኔ ነኝ አለና